ድሬትዮ ሚዲያ በዛሬው የማለዳ የዜና ወጃው የዩኒቨርሲቲ ፕሬዝዳንቶችን አሿሿም ነባር ሂደት በአዲስ ይቀይራል የተባለ የጥናት ሰነድ መሰናዳቱ ተሰማ፣ የሥራ ባልደረባውን ለመግደል የሞከረው የፖሊስ አባል ቅጣት ተጣለበት፣ የአዲስ አበባ ከተማ አስተዳደር በመርካቶ አካባቢ የመኪና ማቆሚያ መገንቢያ ቦታ አዘጋጀው አለ፣ ኒውዚላንድ የኢትዮጵያን የወተትና የእንስሳት ሀብት ልማት ልትደግፍ ነው፣ ማይክሮሶፍት የዊንዶውስ 7 እና 8.1 ሽያጭ ሙሉ በሙሉ አቆመ የሚሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሚያ የዩኒቨርሲቲ ፕሬዝዳንቶችን አሿሿም ነባር ሂደት በአዲስ ይቀይራል የተባለ የጥናት ሰነድ በትምህርት ሚኒስቴር መሰናዳቱ ተሰምቷል። ሰነዱ የዩኒቨርሲቲ ፕሬዝዳንቶች ሹመት በውድድርና በሚሰሩት ሥራ ተገማችነት እንዲሆን ሐሳብ ቀርቦበታል ነው የተባለው። የትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንት ሆነው ለመሾም እጩ ሆነው የቀረቡ ሊያሟላቸው ስለሚገቧቸው መስፈርቶች ዝርዝር የያዘውን ሰነድ ለክልሎች ልኳል ሲሉ የነገሩን የከፍተኛ ትምህርት ዘርፍ ሚኒስትር ዴኤታው ዶክተር ካባ ኡርጌሳ ናቸው። ክልሎች የቀረበላቸውን ሰነድ ተችተውና የራሳቸውን ሐሳብ አጠቃለው ለትምህርት ሚኒስቴር እስኪመልሱ እየጠበቁ መሆኑንም ሰምተናል። ከዚህ በፊት በነበረው አሰራር የዩኒቨርሲቲ ፕሬዝዳንቶች ሹመትን የተመለከቱ ከምሁራን የሚሰነዘሩ ወቀሳዎች ከመኖራቸው በተጨማሪ የትምህርት ሚኒስቴር በፕሬዝዳንቶቹ የቋንቋና የብሔር መስፈርትነት ወቀሳ እንደበረታበትም ተናግሮም ነበር። የዩኒቨርሲቲ ፕሬዝዳንቶችን የአሿሿም ሂደት ይቀይረዋል የተባለው ሰነድ ሙሉ በሙሉ ተቀባይነት ካገኘ ለእጩነት የቀረቡ ተሿሚዎች የዩኒቨርሲቲዎቻቸውን ከየት ወዴት እንደሚያደርሱት የሚያሳዩበትን የሥራ ዕቅድ ማቅረብ ቀዳሚ መመዘኛ ይሆናል ተብሏል ሲል ሸገር ኤፍኤም 102.1 በትላንትናው ዕለት ዘግቧል። ምክትል ሳጅን አሰፋ ጅራኔ ጥቅምት 18 ቀን 2007 ከምሽቱ 4 ሰዓት ግድም ረዳት ሳጅን መንግስቱ አብዲን ከተረኛ ፖሊስ ጠመንጃ ነጥቆ ለመግደል በመሞከሩ ክስ ተመስርቶበታል። ካራቆሬ ፖሊስ ጣቢያ ቅጥር ግቢ ውስጥ በተፈጠረ የሥራ ግጭት ተከሳሽ ምክትል ሳጅን አሰፋ ጅራኔ የተረኛ ፖሊሱን አባል ክላሽንኮቭ ጠመንጃ ቀምቶና አቀባብሎ ረዳት ሳጅን መንግስቱን ለመግደል ሲፈልግ እንደነበረ የክሱ መዝገብ ያስረዳል። ከዚህም ሌላ ተከሳሹ የግል ተበዳዩን በቦክስ መቶ ህመም እንዲሰማው ማድረጉም ተጨማሪ ክስ ቀርቦበታል። በአቃቤ ሕግ የክስ መዝገብ ላይ መረዳት እንደሚቻለው ግድያው እንዳይፈጸም ያደረገው ሌላ የፖሊስ አባል ጠመንጃውን ስለቀማው ነው። ተከሳሹ በቦክስ መምታቱን አምኖ ነገር ግን የግድያ ሙከራ አለማድረጉን ለፖሊስ በሰጠው ቃል አስረድቷል። ጉዳዩን የሚያየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት ተከሳሹ ፍርድ ቤት ቀርቦ ጉዳዩን እንዲከታተል ቀጠሮ ቢሰጥም ሊቀርብ ባለመቻሉ ጉዳዩን በሌለበት እንዲታይ ወስኗል። በዚሁ መሰረት ተከሳሽ ምክትል ሳጅን አሰፋ ጅራኔ በተከሰሰባቸው 2 ወንጀሎች ጥፋተኛ ነው ብሎ በ13 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፖሊስ ተከሳሹን አፈላልጎ እንዲይዝና ቅጣቱን እንዲያስፈጽም መታዘዙን የፌዴራሉ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኮሚኒኬሽን ጉዳዮች ባሰራጨው መግለጫ አመልክቷል ሲል ሸገር ኤፍኤም ዘግቧል። የአዲስ አበባ ከተማ አስተዳደር በመርካቶ አካባቢ የመኪና ማቆሚያ መገንቢያ ቦታ አዘጋጅቻለሁ ብሏል። የመሬት ልማት ማኔጅመንት ቢሮ ያዘጋጀውትን የመኪና ማቆሚያ ቦታም ለሚመለከተው አስተላልፌያለሁ ብሏል። ቦታው በአሜሪካን ግቢ መልሶ ማልማት የተገኘ ነው መባሉንም ሰምተናል። አጠቃላይም የመሬቱ ስፋት 3920 ካሬ ሜትር እንደሆነ በመሬት ልማት ማኔጅመንት ቢሮ የኮሚኒኬሽን የሥራ ሂደት መሪ አቶ ንጉሥ ተሾመ ለሸገር ተናግረዋል። የአዲስ አበባ ትራንስፖርት ባለስልጣን መሬቱን ተረክቧል ያሉት አቶ ንጉሥ በአሜሪካ ግቢ መልሶ ማልማት የተለያዩ መሬቶች ተዘጋጅተዋልም ብለውናል። የአሜሪካ ግቢ የመሬቱ አጠቃላይ ስፋት 16 ሄክታር መሆኑንም ሰምተናል ሲል ሸገር ዘግቧል። ኒውዚላንድ የኢትዮጵያን የወተትና የእንስሳት ሀብት ልማትን እንደምትደግፍ ገልጻለች። በኒውዚላንድ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ትርፉ ኪዳነ ማርያም የሹመት ደብዳቤያቸውን ለአገሪቱ ጠቅላይ ገዢ ፓቲስ ሪዲ አቅርበዋል። ጠቅላይ ገዢው በዚሁ ጊዜ እንደገለጹት ኒውዚላንድ በወተትና በእንስሳት ሀብት ያዳበረችውን ልምድ ተጠቅማ ኢትዮጵያን መደገፍ ትሻለች። ኢትዮጵያ በጸጥታና በመልካም አስተዳደር ጉዳዮች ላይ እያደረገች ያለውን ውጤታማ
እንቅስቃሴ አገራቸው እንደምትደግፍም ተናግረዋል። በተለይ የቀጠናውን ሰላምና ጸጥታ ለማስጠበቅ እያበረከተች ያለውን አስተዋጽኦ ኒውዚላንድ ታደንቃለች ነው ያሉት። ተቀማጭነታቸውን አውስትራሊያ ያደረጉት አምባሳደር ትርፉ ኪዳነ ማርያም በበኩላቸው የሁለቱ ሀገራት ሁለንተናዊ ግንኙነት እያደገ መምጣቱንም ገልጸዋል። አምባሳደሯ ከኒውዚላንድ የውጭና የንግድ ሚኒስቴር ኃላፊዎች ጋር በመገናኘት በኢትዮጵያ ፖለቲካዊና ኢኮኖሚያዊ ጉዳዮች ዙሪያ ውይይት አድርገዋል። በተጓዳኝም በመዲናዋ ዊሊንግተን ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በወቅታዊ አገራዊ ጉዳዮች ዙሪያ ምክክር ማካሄዳቸውን የውጭ ጉዳይ ሚኒስቴር አስታውቋል ሲል ኢዜአ ዘግቧል። በመጨረሻም የዊንዶውስ ባለቤት ማይክሮሶፍት የዊንዶውስ 7 እና ዊንዶውስ 8.1 አዳዲስ ሽያጭ ሙሉ በሙሉ ማቆሙን አስታውቋል። ኩባንያው የአዳዲስ ዊንዶውስ 7 እና 8.1 ሽያጩን ባሳለፍነው ሰኞ ነው ሙሉ በሙሉ ያቆመው የተባለው። ከዚህ ቀደም ኩባንያው የዊንዶውስ 7 እና ዊንዶውስ 8.1 ኦፕሬቲንግ ሲስተም የተጫነላቸው አዳዲስ ኮምፒውተሮች ከጥቅምት 21 ጀምሮ ሙሉ በሙሉ ለገበያ እንደማይቀርቡ ማስታወቁ ይታወሳል። ይህን ተከትሎም ከዚህ በኋላ አዳዲስ ኮምፒውተሮች የሚገዙ ሰዎች የዊንዶውስ 7 እና ዊንዶውስ 8.1 ኦፕሬቲንግ ሲስተም የተጫነላቸውን ኮምፒውተሮች አግኝተው መግዛት አይችሉም ተብሏል። ማይክሮሶፍት በይፋ ያደረገው ለውጥም የኩባንያው ኦፕሬቲንግ ሲስተም በሚጠቀሙ እንደ ዴል፣ ኤችፒ እና ሌኖቮ ኮምፒውተሮች ላይ ተግባራዊ ይደረጋል። ከዚህ በኋላ ዊንዶውስ ኦፕሬቲንግ ሲስተምን የሚገዙ ሰዎችም ዊንዶውስ 10 ኦፕሬቲንግ ሲስተም የተጫነበት ኮምፒውተር ብቻ ነው ገበያ ላይ የሚያገኙት ተብሏል። ሆኖም ግን ቀደም ብለው ዊንዶውስ 7 እና ዊንዶውስ 8.1 ኦፕሬቲንግ ሲስተም ተጭኖላቸው ገበያ ላይ የወጡትን ኮምፒውተሮች ካገኙ ገዝተው መጠቀም ይችላሉ። ቀደም ብሎ ዊንዶውስ 7 እና ዊንዶውስ 8.1 የተጫነበት ኮምፒውተር ያላቸው ሰዎች አሁን በተደረገው ማሻሻያ ሐሳብ ሊገባቸው አይገባም የተባለ ሲሆን ማይክሮሶፍት ከደህንነት ጋር የተያያዙትንና ሌሎችን ማሻሻያዎች ማድረጉን ይቀጥላል ተብሏል። ሆኖም ግን ኮምፒውተራቸውን ከወዲሁ ወደ ዊንዶውስ 10 ቢቀይሩ መልካም ነው። ምክንያቱም ማይክሮሶፍት ለአሮጌዎቹ ኦፕሬቲንግ ሲስተም የሚያደርገውን ማሻሻያ በቅርቡ ሊያቆም ስለሚችልም ተብሏል። የዘገባው ምንጭ ፎስባይትስ.com ነው። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።